መካን መሰናበት ስሜቱ እንዴት ይሆን? እሷም ጠዋፈል ወዳዕ የመሰናበቻ ጧፍ ትባላለች። ያችን ውብ ከተማ ለቀው ሲወጡ ስሜቱ እንዴት ይሆን? ሀጅ ሊያደርጉ የሄዱት በሙሉ ይችን ስርዓት ከፈጸሙ በኋላ ነው ሀጃቸውን የሚጨርሱት። አንቺ መካ እወድሻለሁ፣ ከሃዲያን ባያስወጡ ኑሮ ለቅቄሽ መውጣት አልፈልግም ነበር የሚል ንግግር ተናግረዋል። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወነዕመተ ለከ ወልሙልክ ላ ሸሪከ ለክ። መካን መሰናበት ስሜቱ እንዴት ይሆን? አንድ ግለሰብ ወደ ቤተሰቦችም ይሁን ሌላ ደስ ወደሚያሰኘው ቦታ ከሄደ በኋላ ያን ቦታ መልቀቅ እንደማይፈልግ ሙን ነው። ያን ቦታ ለቆ ሲሄድ የሚሰማው ስሜት ግን እጅጉን አሳማሚ ነው። ዓመትን ጠብቆ የሚከናወነው ይህ የሀጅን ስነ ስርዓት የሚታደሙ በሚሊዮኖች የሚቆጠሩ የዓለማችን ሙስሊሞች በሙሉ ወደ ሀጅ ከከተሙ በኋላ ያችን ውብ ከተማ ለቀው ሲወጡ ስሜቱ እንዴት ይሆን? ነብዩ ሰለላሁ ዐለይሂ ወሰለም ሙሽሪኮች ያሳደዷቸው ከመካ ሲወጡ የተናገሩት ንግግር ነበር። አንቺ መካ እወድሻለሁ፣ ከሃዲያን ባያስወጡ ኑሮ ለቅቄሽ መውጣት አልፈልግም ነበር የሚል ንግግር ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ የሚወዷትን ሀገር በሚሊዮኖች የሚቆጠሩ ሁጃጆች ለቀው ሲወጧትስ ስሜቱ እንዴት ይሆን? እጅጉን አሳማሚ እንደሚሆን ይጠበቃል። ነገር ግን ሁጃጆች መካን ለቀው ከመውጣታቸው አስቀድመው የሚፈጽሙት አንዲት ትልቅ ኢባዳ አለች። እሷም ጠዋፈል ወዳዕ የመሰናበቻ ጧፍ ትባላለች። አላህ ሱብሓነሁ ወተዓላ ስለዚህ ጧፍ ቁርአን ላይ ወስቷል። እርሱም ከዚያም ስርዓታቸውን ያጠናቁ በጥንታዊቷን ቤት ዙሪያ ይጠውፉ ሲል ይህን ትእዛዝ አስተላልፏል። ሁሉም ምእመናን ሀጅ ሊያደርጉ የሄዱት በሙሉ ይችን ስርዓት ከፈጸሙ በኋላ ነው ሀጃቸውን የሚጨርሱት። አላህ የሄዱ ሁጃጆችን በሙሉ መልካም ስራቸውን ተቀብለው ከወንጀል አጽድተው ልክ እንደ ህፃን ልጅ ነው የሚመለሱ ያደርጋቸው። እኛንም የቀጣዩ ሀጅ ባለቤቶች ይበለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወነዕመተ ለከ ወልሙልክ ላ ሸሪከ ለክ።